ነሽ? ደህና ነሽ ወይ? አለሁልህ። እንዴት ነህ? አለን አለን አለን። አማን ነው። ምሽት እንዴት ይዞሻል? ምሽት በጣም ደብሮኛል። ቤተሰቦቼ በሙሉ ተኙ መሰለኝ። ይኸው ብቻዬን ነኝ እንደምታየኝ። ምሽቱ ፏ ብትን እንዲል መጽሐፍ ቅዱስ ማንበብ ታነባለህ? ምሽት ፕሊዝ ታፕታፕ አድርጉ። በምሽት የምርን ነው። ምሽታችሁ እንዲደምቅ ይላል ትንቢተ ሆሴዕ ምዕራፍ 50 ቁጥር 49 ላይ ምሽታችሁ እንዲደምቅ የእግዚአብሔርን ቃል አንብቡ በመንግስተ ሰማያትም ቤትን ትወርሳላችሁ ይላል ቃሉ ሲናገር። እውነት ነው አይደል? ብበላት እኔ ብዙም እንትኑ ስለሌለኝ እስቲ ልስማ ካንተ እና ከስር ደግሞ ቤተሰቦቼ ይመሰክራሉ። ከኔ በተሻለ ይበረቱት ናቸው። እና ግን የምን እምነት ተከታይ ነህ? እኔ ያው ጥያቄ አያስፈልግም። ምንድን ነሽ አንቺ? ጥያቄ አያስፈልግም ብዬ ነው። ያው እያየኸኝ ነው ብዬ ነው። መስቀልን ያደረጉ ብዙ ሰዎች አሉና ኦርቶዶክስ ያደርጋል፣ ፕሮቴስታንት ያደርጋሉ፣ ሌሎችም ከብረት አንዳንዴ ከብረት ይሆናል። ኢዮብ ማርያምን ሙስሊም ነው። ሙስሊም ስለ መጽሐፍ ቅዱስ ያወራል እንዴ? ሙስሊም ነህ እንዴ? አይ አይደለም፣ እንዴ አይደለም፣ እናት አይደለም። ሙስሊም ቁርአናችን ነው። ኢዮብ የብር ነው ታውቃለህ ልጇ? አይ አንተ ንገረኝ ና። እኔ ሙስሊም ነኝ። ሙስሊም ማለት ለአንድ አምላክ የሚገዛ ማለት ነው። አንቺ ለስንት አምላክ ነው የምትገዢ? እንደ እሱስ አምላክስ አንድ ነው። ግን እና ሙስሊም እንዴት ስለ መጽሐፍ ቅዱስ ያወራል ብዬ ነው። ያወራል እንጂ ኢየሱስ ክርስቶስ አይሁድ ሳይሆን ስለ አይሁዶች ከመጽሐፋቸው እንዴ እሺ ንገራቸው እንስማው ብሎኛል። በቃ አንተ አድመሽ ይስሙ። ኢየሱስ ክርስቶስ ነብይ እንደሆነ መጽሐፍ ቅዱስ ይናገራል። በቃ ንገራቸው። መጽሐፍ ቅዱስ ኢየሱስ ምዕራፍ ስንት ላይ ነው የምናገረው? ንገረኝ እስቲ። ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ምንድን ነው የሚለው? እስቲ በደንብ ንገረኝ። ገብተን በደንብ ማየት ግድላል ማለት ነው። ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ምን ይላል? ያውና እንደው ዝም ብዬ ልስማ እንጂ ብዙም ምን ይላል? አንብቢ እስኪ። ይነበባል? አሎ ይነበብሻል? አለሽ? ኦኬ አሎ። ግን ኔትወርክ ይወስደዋል። ምን ይላል? አንብቢ እስኪ ከተነበበሽ። ኔትወርክ ነብይ ኢየሱስ ይሰማኛል፣ ግን ትንሽ ይቆራረጣል። የሃይማኖት ትምህርትና ንጽጽር ሃይማኖትን ደግሞ ለማውራትና ለማማማር ከሆነ ደግሞ ራስን የቻለ በግል ቻናላችን ማውራትን እንችላለን። በዚህ ከተስማማክ እንስማማ። እኔ እንዲህ ያለ አቋም ነው ያለኝ። ኢየሱስ እንደሱ አይስማማማ። መጽሐፍ ቅዱስ ላይ ኢየሱስ ሲናገር ምን አለ? በሰው ፊት ለመሰክርልኝ በአባቴ ፊት በመንግስተ ሰማያት እመሰክርለታለሁ አለ። ለሁሉም እንዳለ ሁሉም ደግሞ ለሁሉም ጊዜና ፕሮግራም አለ። ጊዜና ፕሮግራም አለ ብሏል፣ አስተማረ። በሰው ፊት ሁሉ መስክሩልኝ ብሏል። በሰው ፊት ሁሉ መስክር ብሏል። ትክክል። ስለዚህ መስክሪለት። እዚህ ጋር ኢየሱስ ክርስቶስ አምላክነቱን የት ነው ያገኘሽው? መጽሐፍ ይኸው ነገርኩ እኮ ኢየሱስ ክርስቶስ አምላክነትን በትክክል እኮ ነገርኩ። አምኜ ነው አይደል ያለሁት። ስለ እምነትሽ ሳይሆን መጽሐፉ ላይ ያለ ነገር እስኪያሳይ እኔ ነብይ መሆኑን አሳየሁሽ፣ ግን ነብይነቱን አልቀበልም አልሽ። ካሽ መጽሐፍ ቅዱስ ምን ማድረግ አልችልም ወጥሻ። ነገር ግን አምላክነቱን እስኪያንቺ አትጽድቅልኝ። ኢየሱስ እንደውም አምላክ እንዳለው ነው የተናገረው። ዮሐንስ ወንጌል ምዕራፍ 17 እንዳልኩ ነው ከላይ እንዳልኩ እኔ ስለዚህ ጉዳይ እዚህ ላይ አላወራም አልኩ። አሁን ተስማመና ለተጅና እኔ ልወጣ ሳይሆን ላስወጣክ ነው እንጂ ወይም ትወጣለሁ አታሰጭኝ ነው የሰው እንዳልኩ ነው። እሺ እኔ መጽሐፍ ቅዱስ ነው እየነገርኩህ ያለሁት፣ ግን መስማት አትፈልግም። እንደ አይነት ክርስቲያኖች ወላሂ በጣም ታሳዝኑኛል። እንደዛ አይደለም እኮ አሁን ከላይ እኮ ነገርኩህ እኮ እንደዛ ነው ያልኩህ። እስኪ እንግዳ ኢየሱስ ክርስቶስ አምላክ እንዳለው ይናገራል መጽሐፍ ቅዱስ ላይ። ይሄን ምን ታያለሽ አንቺ? ጳውሎስ የኢየሱስ ክርስቶስ አምላክ ይባረክ እያለ ይናገራል ኤፌሶን ምዕራፍ 1 ቁጥር 3 ላይ። ልክ እንደ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል ጳውሎስ። ማን ነው ኢየሱስ ክርስቶስ አምላክ? አምላክ ብለሽ የምታስቢው አካል አምላክ እንዳለው ይናገራል መጽሐፍ ቅዱስ። እንዴት ከይፍ ለምን ራሳችሁን አትጠይቁም? ለአምላካችን አምላክ ካለው ያ አምላክ ማን ነው ብላችሁ መፈልግ ለምን ፈልጉ? ኢየሱስ ክርስቶስ አምላክ እንዳለው ይናገራል።
ኢየሱስ ራሱ አምላክ እንዳለው ተናግሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምን ይላል? ለመግደላዊት ማርያም ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ይናገራል። በቃ መውጣት ከብራት መስለን ይሉታልሽ። በቃ ችግር የለም። ሙስሊም ስለ መጽሐፍ ቅዱስ ሲናገር ይፈራሉ። ሌሽ ለምን? የሰው ልጅ ወዴት ሊሄድ ይችላል? ወደ ገዛ ወገኖቹ። ረህመቱላሂ ወበረካቱ። አለይሂ ሰላም ወረህመቱላሂ ወበረካቱ። ሰላም ነው ሆሴ። አድሚኖች በተራ እያስገቡ አይደለም። አላህ ሂዳያ ይስጣቸው። ወደ ጥያቄ ልግባ። እስትቃሳ ወይም ተወሱል የሚባል ላለ ሰው ነው ለሞተ ሰው? ለሞተ ነው የሚበቃው ወይስ ላለ ሰው ነው? ምን ተወሱል ነው? አዎ ተወሱል ወይም እስትቃሳ የሚባል التوسل إلى الله سبحانه وتعالى ينقسم إلى قسمين. التوسل جائز وتوسل غير جائز. بدأ الله سبحانه وتعالى توسل معرك ማለት መዳረሻን ማየት ማለት ነው። ስለዚህ ወደ አላህ የሚያደርሳችሁን የሚያቀርባችሁን ነገር መዳረሻ ነገር ማያስ እርሱ ለሁለት ይከፈላል። አንደኛ ሽርክ ይሆናል። وهي التوسل التي تطلب من غير الله سبحانه وتعالى على غير ما شرعه الله والنبي عليه الصلاة والسلام. اللهنا ملكتنيا ባልደነገጉበት ከአላህ ውጭ በሌላ አካሎች የሚፈልግ የሆነ የተወሱል አይነት። ሁለተኛ التوسل الجائز الذي شرعه الله عز وجل في كتابه والنبي عليه الصلاة والسلام في سنته. اللهنا ملكتنيا በቁርአንና በሐዲስ ላይ የደነገጉት የተወሱል አይነት አለ። ከታቸዋል التوسل إلى الله سبحانه وتعالى ወደ አላህ መዳረሻን መያዝ። እነዚህ የሚቻሉት ወደሚቻለው ስንመጣ ለአምስት ይከፈላል። ወደ አራት ወደ አምስት አለው። ሁሉንም እንመልከታቸው። አንደኛ التوسل إلى الله سبحانه وتعالى بأسمائه الحسنى وبصفاته العلى. ወደ አላህ سبحانه وتعالى በስሞችና ባህሪያቶቹ መዳረሻን መያዝ። አላህ በቁርአን ላይ እንደተናገረው في سورة الأعراف ላይ ولله الأسماء الحسنى فادعوه بها ይላል። ለእኔ ለአላህ ጥሩ ጥሩ ስሞች አሉኝ በእነርሱ ለምኑኝ ጥሩኝ ይላል። ለምሳሌ من أسمائه الحسنى الغفور تقول مثلا يا غفور اغفر لي يا رحيم ارحمني يا رزاق ارزقني ብለህ እንደምትለምነው ማለት ነው። አንደኛው ይሄ ነው፣ ወደ አላህ سبحانه وتعالى በስሞችና በባህሪያቶቹ ተወሱል ማድረግ። ሁለተኛ التوسل إلى الله سبحانه وتعالى الأعمال الصالحات بملكام سراوش ولا الله سبحانه وتعالى توسل مرك لك لمثالي رياض الصالح كرتاتش كهنا بحديث عن بواش كهنا كقدم السوش مكاكل سوست سوش نبرو بلو نبي صلى الله عليه وسلم تناقو النزيا سوش كألتها عندك أن يهونا تواش وسط لما عرف قبو عند قبو يهونا تلك وقت أن يدنقاي متو تتشنكر باشو موتات هالشالو منبر دفن باشو يا دنقاي ከዚያም በኋላ እነዚያ ሰዎች በማን ቀን ሲሰሯቸው የነበሩ መልካም ስራዎችን በማውሳት አምላካችን አላህ ሆይ እነዚያን መልካም ስራዎች የሰራ ነው የአንተን ፊት ፈልገንባቸው ከሆነ ክፈትልን ብለው ለመኑት። አላህ Subhanahu Wa Ta'ala ከፈተላቸው ማለት ነው። ስለዚህ التوسل الى الله Subhanahu Wa Ta'ala بالاعمال الصالحات በመልካም ስራዎች ወደ አላህ ተወሱል ማድረግ። ሶስተኛ التوسل الى الله Subhanahu Wa Ta'ala بدعاء الصالحين በመልካም ሰዎች ዱዓ ተወሱል ማድረግ። ያ ማለት ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሰዎች እየመጡ ዱዓ አድርጉልን ይሏቸው ነበር። አላህ Subhanahu Wa Ta'ala ዱዓቸውን ይቀበላቸዋል። ዛሬም ላይ ቢሆን መልካም ነው ደግ ነው ብላችሁ የምታስቡትን ሰው ሄዳችሁ ዱዓ አድርግልኝ ማለት ትችላላችሁ። ላ ቢዛቲሂ በሰውየው በማንነቱ አይደለም። ማደራ ከالرجل الذي يقول اللهم اني اسالك بحق فلان አምላክ ያላህ ሆይ በአከሌ ሐቅ የሆነብህ ብሎ በሰዎች በጠየቀ ይቻላል። حتى ولو كان بالأنبياء الصالحين بنبياتنا بدقاق سوچن بيሆን እንኳን لا يسأل الله بوجه أحد الله በማንም ሰው ከበር የሆነበት ተብሎ አይጠየቅም። ነገር ግን ያን ሰው የሄደህ ዱዓ አድርግልኝ ብትል ችግር የለውም። ለዚህ ማስረጃ ለምሳሌ አብዱላህ ኢብኑ አባስ ማነው አባስ የነብዩ ሰለላሁ ዐለይሂ ወሰለም አጎት ነብያችን ሰለላሁ ዐለይሂ ወሰለም ካረፉ በኋላ ዑመር ኢብኑ አልኸጣብ መጣና ያ عم رسول الله كنا نتوسل في النبي في زمن النبي صلى الله عليه وسلم بدعاء النبي صلى الله عليه وسلم والآن نتوسل إليك نتوسل إلى الله سبحانه وتعالى بك يعني بدعائك إلى الله عز وجل بأن يعني تسأل لنا الغيث زناب أن تتأيك لنا ولا الله سبحانه وتعالى بأن تدعو عما كينا زاري توسلنا درقال النبي صلى الله عليه وسلم بنبروا بتكزي برساتشو توسلنا درقنا بدعاء شغله تناقا
ስለዚህ በዱዓቸው ተወሱል ኢለላህ ሱብሓነሁ ወተዓላ በዱዓ ሷሊሒን ይህ ችግር የለው ይቻላል። አያችሁ። ወአመ ተወሱል ብልመውታ ፈላ በሙታን ሰዎች ተወሱል ማድረግ አይቻልም። ቢቻል ኖሮ ዑመር በዚህ ጊዜ ነቢ ሰለላሁ ዐለይሂ ወሰለምን ቀብራቸው ሄዶ ተወሱል ባደረገ ነበር። እንደማይቻል ስላወቀ ግን ከነቢ ሰለላሁ ዐለይሂ ወሰለም ይልቅ ወደ አባስ በህይወት ወዳለው መጣ። ታዲያ ወደ አላህ ሱብሓነሁ ወተዓላ ከማን ነው? ከአባስና ከነቢ ሰለላሁ ዐለይሂ ወሰለም ማን ነው በጣም ቅርቡ? ያ ጀማ ነቢ ሰለላሁ ዐለይሂ ወሰለም ናቸው። ነገር ግን በአሁኑ ሰዓት ተወሱል ማድረግ የሚቻለው በሙታን እንዳልሆነ ስላወቀ ቀጥታ ወደ ህይወት ወዳለው ወደ አጎታቸው መጣና ጠየቀ። ይህ የዑመር ብን አልኸጣብ ተግባር በሞቱ ሰዎች ሐታ በነቢ ሰለላሁ ዐለይሂ ወሰለም ቢሆንም እንኳን ተወሱል ማድረግ እንደማይቻል ትልቅ ማስረጃ ነው። ታቸዋል። ያ ሌላኛው ነገር ግን ይህንን ተወሱል እያሉ እንትን የሚሉ ሶፊዮችና አህባሾች በሙታን ሄደው ለማድረግ ነው። በሙታን እንደማይሆን የዑመር ተግባር በጣም ግልጽ የሆነ ማስረጃ ነው። በሙታን ተወሱል ማድረግ ቢቻል ኖሮ ዑመር ብን አልኸጣብ ነቢ ሰለላሁ ዐለይሂ ወሰለም ቀብራቸው ላይ ሄዶ ተደፍቶ ይጠይቃል እንጂ ወደ አባስ ጋር አይመጣም ነበር። ነገር ግን ያን አላደረገም እንደማይቻል ስለሚያውቅ። አይ ሙሳ ከሞተ በኋላ እኮ ነቢ ሰለላሁ ዐለይሂ ወሰለም ተወሱል አድርገዋል ወደ ሙሳ ሊሏቸው ይችላሉ። ኢስራ ወል ሚዕራጅ ባደረጉ ጊዜ በፍጹም ይገናኝ ነገር አይደለም። አንደኛ ፊት ለፊት ተገናኝተዋል እነሱ። አንተ ፊት ለፊት ተገናኝተሃል ወይ በለው፣ ላ አንገናኝም። አንተ በህይወት አለ፣ ይሄ የሞተው ሰው ደግሞ አትገናኙ በፍጹም። ነቢያችን ሰለላሁ ዐለይሂ ወሰለም እና ሙሳ ግን ፊት ለፊት ስድስተኛው ሰማይ ላይ እንደተገናኙ እዛው ሐዲስ ላይ አለ። ሲቀጥል ነቢ ሰለላሁ ዐለይሂ ወሰለም ተወሱል አላደረጉም። እዛ ሙሳ ሀሳብ ብቻ ነው የሰጣቸው። ገብቶቻል። ያ ሙሐመድ እርጅዕ ላ ረቢከ ፈሰልሁ ተክፊፍ ፈኢኒ ቀድ ጀረብቱ በኒ እስራኤል ፈለም ይጢቁኒ ያለው። አንተ ሙሐመድ ሆይ ወደ ጌታ ወደ አላህ ተመለስና እንዲቀንስልህ ጠይቀው፣ እኔ እስራኤል ልጆችን ሞክሬያቸው አልቻሉም እና ብሎ ተናገረ። ነቢ ሰለላሁ ዐለይሂ ወሰለም ተመለሱ። ያ ሶስተኛ በሚችለው ነገር ነው ሀሳብ የሰጣቸው ይሄ ሰው፣ ይሄ ታላቅ ነቢይ ገብታችኋል። በሚችለው ነገር ነው ሀሳብ የሰጣቸው። ወአማ አንቱም ፈተስአሉነ አልመውታ በገይር ማ የቅዲሩን በማይችሉት ነገር ነው የምጠይቋቸው። ያ ነገር አይቻልም። እንዳጠቃላይ እነዚህ የሚቻሉት የተወሱል አይነቶች ናቸው። ስንተኛ ደረስን? አተወሱል ኢለላህ ቢአስማኢል ሑስና ወሲፋቲሂል ዑላ። ሁለተኛ አተወሱል ኢለላህ ቢልአዕማል ሷሊሓት። ሶስተኛ አተወሱል ኢለላህ ቢዱዓኢ ሷሊሒን። አራተኛ አተወሱል ኢለላህ ሱብሓነሁ ወተዓላ ቢኢዝሃሪል ሓል ከማ ፈዐለ አደም ወሐዋ ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አሉ። ማንነትን በመግለጽ ከአምላክ ፊት ቁጭ ብለህ ከአምላክ ፊት ተንበርክከህ ጌታ ያለህ ሆይ በኃጢአት ነፍሳችንን በድለናል፣ ይቅር የማትልንና የማታዝንልን ከሆንክ ከከሳሪዎች እንሆናለን ብለው አደምና ሐዋ ወደ አላህ ሱብሓነሁ ወተዓላ ተዋደቁ። ያ ነው ልክ እነ ዩኑስ እንዳደረጉት። ወዘኑኒ ኢዝ ዘሀበ ሙጋዲበን ፈዘነ አን ለን ነቅዲረ ዐለይሂ ፈናዳ ፊ ዙሉማት አን ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። እንዲህ ሓላቸውን በመግለጽ ልክ አዩብ ዐለይሂ ሰላም እንዳደረገው አኒ መሰኒ ሸይጣኑ ቢኑስቢን ወዓዛብ አኒ መሰኒ ዱሩ አንተ አርሐሙ ራሒሚን እያሉ ራሳቸውን ማንነታቸውን በመግለጽ እንደለመኑት ማለት ነው። በዚህ መልኩ ይቻላል። ያ ነው። አምስተኛና የመጨረሻው ይሰማል ልጆች፣ ይሰማል አትስማዑን ከላሚ ይሰማል። አምስተኛና የመጨረሻ ተወሱል የሚቻለው አተወሱል ኢለላህ ሱብሓነሁ ወተዓላ ቢልኢማን። መጨረሻው አተወሱል ኢለላህ ቢልኢማን፣ በኢማናችሁ ተወሱል ማድረግ ወደ አላህ ሱብሓነሁ ወተዓላ። ሱረት አልዕምራን መጨረሻ ላይ እንደተገለጸው ማለት ነው። ረበና ኢነና አመና ፈግፊር ለና ዙኑበና፣ ጌታችን አላህ ሆይ እኛ አምነና እያሉ ጌታችን አላህ ሆይ ኃጢአታችንን ማረልን በማመናችን ምክንያት እንዳሉት መጨረሻው ላይ ልክ እንዲሁ ረበና ኢነና